ኦኬ መልካም። አይ ቲንክ ምናልባት አሁን ካለው ቫይብ ጋር የሚሄድ ከሆነ አንድ ነገር ላቅርብ። አዲስ አበባ እያለን ምናልባት ይሄ ነገር ሪሜ ውስጥ ተናግሬው ሊሆን ይችላል። ከነፃነት የሚባል በጣም ወደ ጓደኛዬ ስልጠና ናዝሬት ሌሊቱን ስንሰጥ አድረን ወደ 7 ሰዓት ስልጠና ሰጥተን ፐርሰናል ዲቨሎፕመንት ስልጠናዎች ሰጥተን በሚኒባስ ስንመለስ እንቅልፍ ይዘውናል። በቃ በጣም ደክመናል። ስልክ ይደወልና እኔ ስልክ ላይ ይደወላል። ብድግ ሳርግ ጤና ይስጥልኝ ዳይና ነፃነት ናቸው? አዎ እባካችሁን በቃ አልፋችሁ እንዳትሄዱ የሚል መልእክት መጣልን። ምንም ማናቃቸው ሰዎች ናቸው። ደነገጥኩ። ማን ናችሁ እናንተ? አይ ስልጠና እንደምትሰጡ ሰምተን ነው እና እኛ ደግሞ ቃሊቲ ፍተሻው ጋር ቆመን እንጠብቃችኋለን፣ እባካችሁ እንዳታልፉ ይሉናል። ምንም አናቃቸውም እነዚህ ሰዎች። ነፂን አስነሳሁት። ነፂ አልኩት። አቤት። የሆኑ ልጆች እንደዚህ ስልጠና ይፈልጋሉ እና በቃ እንዳታልፉን እያሉ ነው። ማለፍ የለብንም ግን ደክመን አላስቡ ለይቱን ስጣ ደግመን ግን አይናቸው ግማሽ አይን ነው የምንናገረው፣ ግን ምንም ችግር የለም ማለት ነፂ ብድግ ብለው ከሚኒባስ ላይ ያለ ነው። ከዛ ስንወርድ 6 ልጆች ጠበቁን። 3ቱ ጫማ አላረጉም አስታውሳለሁ። ሰፈር ነገር ውስጥ ይዘው በጣም በአክብሮት ሰላም አሉን ምናምን። በሁለት እጃቸው ደነገጥኩ። ለምንድን ያህል ክብር የሚሰጠለኛ በቃ ከማን እንዳገኙት ኢንፎርሜሽን አናውቅም። ስልጠና እንደምንሰጥ ሰላም አላቸው። እነዚህ በቃ እነዚህንማ መርዳት አለብን። እኔና ቀርቶ ይሄዳል። እነዚህን ካረዳን በቃ ሰው አይደለም ብለዋሉ እንጂ በትክክል አለ። እንቅልፋቸው ሁሉ ጠፋ። ስንሄድ ጎጆ ቤት ነች። ጎጆ ቤት ውስጥ በስልቻ ጥግ ጥግ ላይ እህል የሞላ ሆኖ እንደ መቀመጫ አድርገው እዛ ቁጭ እንድል እንደው ቤታችን ለእናንተ አትመጥን ማለት እንደዛ የሚባል ነገር የለም። ቤት የእግዚአብሔር የእናንተ እኛ ሳሎን ቤት ወይም የሀብታም ቤት የድሃ ቤት የመረጥን ስልጠና የምንሰጠው ዛፍ ጥላ ስርም ከተመቻችሁ እዛ ቁጭ ብለን ልንሰጣችሁ እንችላለን። የምናውቀውን ነገር ለሰዎች መስጠት ነው የነበረው ዓላማችን። ደስ አላቸው ልጆቹ። 3 ሰዓት ተኩል የሚሆን ቁጭና ሰለጠናቸው። ተመላልሰን ከነፂ ጋር 3 ወር ቅዳሜ እየመጣን ፐርሶናል ዲቨሎፕመንት ስልጠና ሰጠናቸው። ቅድም ወሰን ሰዎች ትንሽ ነገር የሚፈልጉት ያለችውን ነገር ለማጠናከር ነው። በቃ 3 ወር የተመለስበት ልጆቹ በደንብ አቴንቲቭ ነው። ሁሉም የአርሶ አደር ልጆች ናቸው። በስነ ስርዓት የተማሩ ስልጠናም ወሰዱ። ነገሮች አለፉ። ከብዙ ጊዜ በኋላ እኔም ወደ ውጭ ሀገር ወጣሁ። ነፂም አዲስ አበባ ውስጥ ጓደኛዬም ትልቅ ያው ብሬክስሩ የሚባል ትልቅ ካምፓኒ ፎርም አረገ። አሁን ትልቅ ኢትዮጵያ ውስጥ 390 ሚሊዮን ብር የዓመት እንትን ያለው ድርጅት ነው የከፈተው ጓደኛ ነፃነት። በፊት ስንሰራ የነበረው ነገር ስለተጠቀመ ነው። መጨረሻ ላይ ምን እንደፈጠረ እነዚህ ልጆች የታሉ ነው አሁን ጥያቄው። በጣም ደስ ከሚል ነገር ልንገራችሁ። 3ቱ ፋብሪካ ከፍተዋል። ዚያር ሚሊዮነርስ። የሲሚንቶ ፋብሪካ፣ የሳሙና ፋብሪካ እና አንዱ ደግሞ ብሎኬት ማምረቻ ፋብሪካ በትልቁ ከፍተው ዚያር ሚሊዮነርስ። እነዚህ ሰዎች በጣም ደስ ከሚል ታሪክ ነው የማጫወታችሁ። የሰው ልጅ ትንሽ ነገር ነው የሚፈልገው። ቀድሞ ወሰን እንዳለችው ትንሽ በቃ አሁን የሚያስተዋጡ ትንሽ ከሆነ እዛ ውስጥ ትንሽ፣ እነሱ ግን በራሳቸው ጥረት የተሰጣቸውን ስልጠና ወስደው ወደ ስራ ቀይረውት ስናገኛቸው ጫማ አልነበራቸውም። 3ቱ ብያቸዋለሁ። በቃ የምስኪን የአርሶ አደር ልጆች ነበሩ። አሁን ዚያር ሚሊዮነርስ። ቤተሰቦቻቸውን የሚረዱ ጥሩ ቤት የገነቡ ለወገኖቻቸው የሚያግዙ ለኮሚኒቲያቸው የሚሰሩ ሰዎች ሆነዋል። በአሁኑ ሰዓት ትንሽ ነገር ለሰዎች ማገዝ እንደ እንትን አትቁጠሩ። እኔ አሁን እንደ ጎራ አይደለም እዚህ ጋር ማወራው፣ ግዴታ ስለሆነ ያደረኩት። ኢትስ ማይ ኦብሊጌሽን፣ የኔ ግዴታ ነው ያ ነገር ማድረግ። ትንሽ ነገር ማውቃት አለቸው። ከዛች ሰው ከተጠቀመ እኔ ደስ ይል አልችለውም። ይሄን አይነት ስሜት እንደው ከዚህ ጋር ስለሚያዝ ነው ያቀረብኩት። አመሰግናለሁ። ሰፖርት ማድረግ ልጆቻችንን፣ ኮሚኒቲውን እንዴት ነው የተሻለ ትውልድ ማፍራት የሚቻለው? ለልጆች የተሻለ ዓለም ትተን መሄድ የምንችለው እንዴት ነው? ራሳችንስ ላይ እንዴት አድርገን እንስራ የሚለው ነገር ላይ ብዙ ጊዜ በጣም እንወያያለን። ወደ ውስጥ ራሳችንን እንድንመለከት፣ የት ላይ ነው ያለሁት? እየሄድኩት ያለሁት ወዴት አቅጣጫ ነው? ለምንድን ነው የሚሰሙኝ ነገሮች የሚሰሙኝ? እንደ ሰልፍ አዌርነስ ወይ ሰልፍ ዲስካቨሪ በሉት። ለምን ብዙ ጊዜ ወላጆች ቶሎ ብለን በልጆቻችን ጉዳይ ስንቸገር ልጆቹን እንዴት አድርገን ፊክስ እንደምናደርግ ነው ዘዴ የምንፈልግላቸው፣ ግን ስራው የሚሰራው ብዙ ወላጅ ላይ ነው እና ወላጆች ደግሞ ይሄንን ብዙ ጊዜ አያስተውሉም ወይ አያውቁትም። እና እኛ ደግሞ ያንን ነገር እንዲያውቁ ነው ወተን እዚህ ጋር ብዙ የምናገረው። እናንተ ጋር ያለው ስሜት ምንድን ነው? ከቻይልድሁዳችን ብዙ ይዘናቸው የምንመጣቸው ስብራቶች ይኖራሉ። እነሱን ነገሮች ሰርተንባቸዋል ወይ? እያስተዋልንስ ነው ወይ? ለምንድን ነው እንደዚህ ቁጡ የሆንኩት? ቶሎ በቃ ትዕግስት የሌለኝ? ለምንድን ነው ፈሪ የሆንኩት?
አኩራፊ የሆንኩት ኤኒ ባህሪዎቻችንን እና ያንን ነገር ራሳችን ላይ አስተውለን መጀመሪያ ራሳችን ላይ ከሰራን በኋላ ወደ ልጆቻችን ያ ነገር አውቶማቲክሊ እንዴት ነው እየተንጠባጠበ የሚፈስ ነገር ነው የሚሆነው ማለት ነው። እኛ ደህና ስንሆን ልጆቻችን ደህና ይሆናሉ፣ ትዳራችን ደህና ይሆናል፣ ከቤተሰባችን ጋር ያለን ግንኙነት ደህና ይሆናል። እንደ ጓደኛም እንደ ሰራተኛም እንደ ማንኛውም ዜጋ ጤናማ እንሆናለን። ቅድም ስንል ነበረው ራሱ ጤናማ ያልሆነ ከራሱ ጋር ሰላም የሌለው ሰው ለዙሪያው ሁሉ ሰላም ይነሳል እና ራሳችን ላይ ብንሰራ ሌላው ነገር በሙሉ ደግሞ ይስተካከላል እያለን ብዙ ኮንቨርሴሽኖችን እናደርጋለን። በዛ ዙሪያ ነው የምንወያየው።